በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ክህነት የሚል ነው። ክህነት አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናቸው። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። እንደው ስለ ሌዊ በብሉይ ኪዳን ስለነበረው እግዚአብሔር ለክህነት ስለመረጠው ስለ ሌዊ አንስተን ስንነጋገር እግዚአብሔር ከ12ቱ ነገዶች ቃል ኪዳን ካደረገው ሕዝብ መካከል የራሱ የሆነውን ለክህነት አገልግሎት የመረጠውን ሌዊን ስንመለከት ሌዊ እንደ ሰው ታሪካዊ ሚናው በእርግጥ ያዕቆብና የልያ ሶስተኛ ልጅ ነው። ነገር ግን በመጀመሪያ ታሪክ ውስጥ ከወንድሙ ሰሞን ጋር በሴኬም ላይ ያደረገው ድርጊት ዘፍጥረት ምዕራፍ 34 እንደተዘገበው ያለውን ታሪክ ስንመለከት ያዕቆብ ሲባርካቸው እንዲበተኑ ተናግሯል እና ዘፍጥረት ምዕራፍ 49 ከቁጥር 5 እስከ 7 ድረስም የዚህ የሌዊ ታሪክ ይነገራል። ወደ ዘፍጥረት ምዕራፍ 49 ቁጥር 5 እና 7ን እንዲህ ብለን እናነባዋለን። የዘፍጥረት መጽሐፍ ምዕራፍ 49 ከቁጥር 5 ጀምሮ ያለውን ክፍል ስናነብ እንዲህ ይለናል። ሰሞንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። ቁጥር 6 በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አሰናክለዋልና እያለ ስለዚህ በኋለኛው ዘመን ስለሚመጣው ጉዳይ ሲናገር እንዲህ ብሎ ነው የሚናገረው። የኋለኛውን ዘመን ታሪካቸውን ብንመለከት እንዲህ ነው የሚናገረው። ሌዊ የሌዊ ነገድ ልዩነት፣ ሌዋውያን እንደ ሌሎቹ ነገዶች መሬት አልወረሱም። ውርስ በሚካሄድበት ጊዜ ለሌሎቹ ነገዶች ወደዚያ ወተትና ማር ወደምታፈሰው ምድር ወደዚያ ለአባቶቻቸው እግዚአብሔር ቃል ወደ ገባላቸው ምድር በገቡ ጊዜ በዚያ ኢያሱ ሲያስወርሳቸው በዚያ እግዚአብሔር ቀድሞ ነገራቸውን በሰራ ጊዜ ያችን ምድር በወረሱ ጊዜ ለነዚህ ለሌዋውያን መሬት ርስት ተደርጎ አልተሰጣቸውም። ርስታቸው ግን እግዚአብሔር ብቻ ነበር። እግዚአብሔር እንዲህ አለ፣ እኔ ራሴ ውርሳችሁ ነኝ ብሎ አስቀምጧቸዋል። ዘኍልቍ ምዕራፍ 18 ቁጥር 20 ላይ ሄደን እናያለን። ዘኍልቍ መጽሐፍ የዘኍልቍ መጽሐፍ የዘኍልቍ መጽሐፍ ላይ ያለውን ክፍል ስናነብ ምዕራፍ 18 ቁጥር 20 ላይ ምዕራፍ 18 ቁጥር 20 እንዲህ የሚል ቃል አለ። እግዚአብሔርም አሮንን አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሆንልህም። በእስራኤል ልጆች መካከል ድርሻህና ርስትህ እኔ ነኝ። እግዚአብሔር ስሙ የተባረከ ይሁን። እንደገና ደግሜ ያነበዋለሁ። እግዚአብሔር አሮንን አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሆንልህ። በእስራኤል ልጆች መካከል ድርሻና ርስት እኔ ነኝ። ለሌዊ ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻለሁ እያለ እግዚአብሔር ስለ ሌዊ ነገድ በብሉይ ኪዳን ስለነበረው ስርዓት፣ እነሱ በሃይማኖታዊ ስርዓት ላይ፣ በአምልኮ ስርዓት ላይ፣ በክህነት ስርዓት ላይ፣ በማደሪያው ድንኳን በሚደረገው ማንኛውም ስርዓት ላይ እነሱን ሾሞ እግዚአብሔር ግን አንድ ነገር አለ፣ እኔ ርስታችሁ እሆናለሁ አላቸው። የሌዊ ርስት እግዚአብሔር ነበር መጽሐፍ ቅዱስ ሲነግረን። ሌላው ካህናትና ሌዋውያን መለያየትን አንድ አስፈላጊ የሆነውን ነገር እንመለከታለን። ሁሉም ካህናት ሌዋውያን ናቸው፣ ግን ሁሉም ሌዋውያን ካህናት አይደሉም። በክህነት አገልግሎት የሚያገሉት የአሮን ልጆች ናቸው። እንደገናም ደግሞ ሁሉም ሌዋውያን ካህናት ሆነው ሊያገለግሉ አይችሉም።
ነገር ግን የክህነት አገልግሎት በተለይ ደግሞ የመቅደሱ አገልግሎት ይሄ ደግሞ የተሰጣቸው ለሌዋውያን ነው። ካህናት በተለይም ከአሮን ዘር ይወጣሉ። ሌሎች ሌዋውያን የመቅደስን አገልግሎት መጠበቅ፣ መዘመር፣ መሸከም ይህንን የማደሪያውን ድንኳን ውስጥ ያለውን በቅድስተ ቅዱሳን ውስጥ የሚቀመጠውን ታቦቱን የሚሸከሙ በዚያ ያለውን የመሥዋዕት ስርዓት የሚያከናውኑ እንደገና የክህሎት አገልግሎት የእግዚአብሔርን ፈቃድ ለማወቅ እስራኤል ወደ ካህናቶች በሚመጡበት ጊዜ በኡሪምና ቱሚም የመፍረዱ ጉዳይ የእግዚአብሔርን ቃል የእግዚአብሔርን ፈቃድ የማስታወቅ ጉዳይ የነሱ ነበር። አንድ ነገር በዚህ ታሪክ ውስጥ እንግዲህ በብሉይ ኪዳን ውስጥ ያለውን የሌውን ጉዳይ ስናነሳ የወርቅ ጥጃ ክስተት በዘጸአት ምዕራፍ 32 ላይ ሌዋውያን ከሙሴ ጋር ቆመው የእግዚአብሔርን ትእዛዝ በመጠበቅ ያሳዩት ቅንዓት ምክንያት ከዚህም በኋላ ለክህነት ስራ ልዩ ሆነው የተመረጡበትን ነገር እንመለከታለን። ሙሴና አሮን እንዲሁ ከሌዊ ዘር መሆናቸው ትክክል ነው። ይህም የሌዊ ነገድ በመንፈሳዊ መሪነት ያለው ሚና በጣም ከፍ ያለ መሆኑን እንመለከታለን። ነገር ግን በዚህ ደግሞ ይህ የክህነት አገልግሎት በብሉይ ኪዳን ውስጥ እንዲሰምር ሆኖ የእስራኤል ሕዝብ ያ የቃል ኪዳኑ ሕዝብ ከእግዚአብሔር ጋር ቃል ኪዳን አድርጎ የሚኖረው ሕዝብ እግዚአብሔር እየመራው ቀን በደመና አምድ ሌሊት በእሳት አምድ የመራቸው እግዚአብሔር በተአምራት እየመገበ መናን እያወረደ የመገባቸው 40 ዓመት ሙሉ በዚያ በበረሃ ሲጓዙ እዚያ ልብሳቸው ያላረጀው ጫማቸው ያልተበጣጠቀው እነዚያ የቃል ኪዳን ሕዝቦች እነሱ በዚህ በብሉይ ኪዳን ውስጥ ከእግዚአብሔር ጋር የቀረበ ግንኙነት ኖሯቸው እግዚአብሔር በሰጣቸው በ613 የሕጎች ማለት በብሉይ ኪዳን ያሉትን የምጠቅሰው 613 ሕጎች ነበሯቸው። እግዚአብሔር የሰጣቸው ሕጎች ማለት ነው። ብዙ ጊዜ ስንጠቅስ 10 ሕግጋት ብቻ ነው የምንመለከተው። ነገር ግን 613 ሕጎች እግዚአብሔር ይኖሩበት ዘንድ ሰጥቷቸው ነበር። እነዚህን ሕጎች ጋር እየተጣበቁ እንደ እግዚአብሔር ቃል የሚኖሩበትን ፈለግ እየተከተሉ እንዲኖሩ የእግዚአብሔርን ጉዳይ ቸል እንዳይሉ ከእግዚአብሔር ጋር ተጣብቀው እንዲኖሩ በሰጣቸው መመሪያ እንዲኖሩ ሌዋውያን ከእግዚአብሔር ጋር ሕዝብ እያገናኙ ይኖሩ ነበሩ። በአዲስ ኪዳን ሌዊ ስትመለከቱ ማርቆስ ምዕራፍ 2 ቁጥር 14 ላይ ያለው እንዲህ እግዚአብሔር በራሱ መመዘኛ ደግሞ ለክህነት አገልግሎት በአዲስ ኪዳን የመረጣቸው ደቀ መዛሙርቶችን ስንመለከት በእነሱ መካከል ሌዊ የተባለው የቀረጥ ሰብሳቢ የነበረውን ስንመለከት እሱ ደግሞ ከደቀ መዝሙር አንዱን የነበረ ሰው ነው። ነገር ግን ይህ የእሱ አንድ ተመርጦ ደቀ መዝሙር ሆኖ እዚያ ጋር ከቀረጥ ሰብሳቢነቱ የመንጣቱ ጉዳይ አሁን ደግሞ በአዲስ ኪዳን እነዚያ በብሉይ ኪዳን የነበሩ ሌዋውያን አሁን የክህነቱን አገልግሎት ወስደዋለሁ የሚለውን ነገር ስንመለከት መጽሐፍ ቅዱስ ሲመልስልን ለእነዚያ ለተበተኑትና በቢታንያ በተለያየ ቦታ ተበትነው ላሉ በእስያም ተበትነው ላሉት ጴጥሮስ ደብዳቤ ሲጽፍላቸው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እና 10 ላይ እንደሚናገረው እንዲህ ይላል። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት ያግኝታችኋል እያለ አስረግጦ አሁን ያሉትን ካህናት ሲናገር በክርስቶስ ኢየሱስ የዳኑት እነሱ የእግዚአብሔር ልጆች እንዲሆኑ ስልጣን የተሰጣቸው በክርስቶስ ደም የተዋጁት እነሱ የንጉሥ ካህናት እንደሆኑ ይነግረናል። ዛሬ ያለውን የሌዊን የክህነት አገልግሎት ስንመለከት የብሉይ ኪዳኑ የክህነት አገልግሎት በክርስቶስ ኢየሱስ በዳኑት የአዲስ ኪዳን እስራኤላውያኖች ላይ የተተካ እንደሆነ እንመለከታለን። እንግዲህ በዚህ ውስጥ ስንመለከት ሌዊ ያዕቆብና የልያ 3ኛ ልጅ ከወንድሙ ስምዖን ጋር በሴኬም ያደረገው ድርጊት አስደናቂ የነበረ ዘሩ ሌዋውያን በእስራኤል ውስጥ ለሃይማኖታዊ አገልግሎት የተመረጠ መሬት ያልወረሰ እግዚአብሔር ርስቱ የሆነ ካህናት ከሱ የወጡ የክህነት አገልግሎትን የሚያገለግሉ የመቅደሱን ስራ የሚያገለግሉ የነበሩ እንደገና በወርቅ ጥጃ ክስተት ጊዜ በዚያን ጊዜ ከእግዚአብሔር ጎን ለእግዚአብሔር ቀንተው የቆሙ አሮንና ሙሴ ደግሞ ከዚያ ከሌዊ ዘር የነበሩ እንደሆኑ አሁን ግን የአዲስ ኪዳን ካህናት
እኔና እናንተ እንደሆንን ከጨለማ ወደሚደነቅ ብርሃን የጠራን ያ ጌታችን ኢየሱስ ክርስቶስ በደሙ የዋጀን የንጉሥ ካህናት እንደሆንን እንድናስብ እግዚአብሔር በዚህ ቃል ይናገራል። ወገኖች አንድ ነገር እናስብ። የክብር አምላክ እግዚአብሔር እኔና እናንተን የንጉሥ ካህናት አድርጎ ሲሾመን ወንጌል እንሰራ ዘንድ፣ ወንጌልን እንሰብክ ዘንድ፣ መንግስቱን እናሰፋ ዘንድ፣ ማራናታ እያልን እንጠብቀው ዘንድ ጌታችን ኢየሱስ ክርስቶስ እኔና እናንተን ለክህነት አገልግሎት ጠርቶናል። ከሩቅ የተጠራን ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራን ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የንጉሥ ካህናት ሆነን የተመረጥን እንደሆነን እያሰብን እንኖር ያስፈልገናል። ዛሬ እኔና እናንተ ይህን እናስብ። አንተ ወንድሜ ሆይ ይህን መልእክት የምትሰማ አንተ የንጉሥ ካህን፣ አንቺ እህቴ ሆይ ይህንን መልእክት የምትሰሚ የንጉሥ ካህን አስቢ። የእስራኤል ቅዱስ እግዚአብሔር ገናናው ንጉሥ፣ ኃያሉ ንጉሥ በጌታ በኢየሱስ ክርስቶስ ይህን መልእክት የሚሰሙ ሁሉ የንጉሥ ካህናት እንደሆኑ እያሰቡ እግዚአብሔር የዘላለም አምላክ ሆይ እንዲኖሩ እንድትረዳቸው በጌታ በኢየሱስ ስም ጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። በክብር የክብር አምላክ እግዚአብሔር አንተን እንዲገናኙ ጸጋን በላቸው ላይ እንድታፈስ ጸልያለሁ። እግዚአብሔር የዘላለም አምላክ የቀንና የሌሊት ስራቸው ወንጌልህን ያሰፉ ዘንድ እግዚአብሔር የዘላለም አምላክ አጀንዳህን ይፈጽሙ ዘንድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። በእያንዳንዱ ጉዳያቸው ላይ ጣልቃ እንድትገባ ጸልያለሁ። ከዚህ መልእክት የተነሳ ካሉበት ነገር ነፃ እንዲወጡ ጸልያለሁ። በኢየሱስ ስም የታመሙ እንዲፈወሱ ጸልያለሁ። ታምራት እንዲዘንብላቸው ጸልያለሁ። ገናናው ንጉሥ ስለሰጠን ስለዚህ ብሩክ ቀን ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ